ከወደደች ደግሞ በቃ እስከ ጠግ ነው አንተ የምትሆንልና እስከ ጠግ ነው የምትሆነው። በእኔ ያየውኝ እኮ በቃ ማድረግ ያለባትን ነገር ሙሉ ታረጋለች። ሁለተኛ ራሱ አታስብምና እኔ ይገርመኛል አንዳንዴ ስለ በዚህ ዘመን እንደዚህ አይነት ሰው አለ እንዴ የሆነ የቅርብ ዘመድ እስከትመስለኝ ድረስ ምናምን ነው። እና በጣም ይገርመኛል። ዝምድና የላችሁ ማለት ነው ከአንተ ጋር? ያን ያለም የለንም እንደ አብሮ አደግነን። በጣም ቆንጆ ናት ደግሞ እኮ የሚገርም ነገር ከመልክ መልክ ለዛ ሼባ ተገበው ነው እንደ ንግስት ነው የሚንከባከባት አይደለ? በጣም ይንከባከባታል፣ ይወዳታል። ግን ነገረችኝ አትገቡ ተባክ እውነት አትገቡ ተው እንጂ እውነት እንዴ አንተ እንደነገርከኝ እኮ በጣም ሀብታም ነው። በዛ ላይ ደግሞ እንደ ንግስት ሴት ልጅ እኮ የሚንከባከባትን ወንድ ነው የምትፈልገው። ከተንከባከባት ምን ትፈልጋለህ? እንደ ንግስት ብላ ምን ትፈልጋለህ? ልክ ነው። አንዳንዴ መንከባከብ ብቻ ሳይሆን ወጣት ስትሆን የሚያስፈልጉ ነገሮች አሉ። ይቅርታ ግን በመሀል አገባሁብህ፣ አቋረጥኩ። የሆነ ሰዓት ላይ ግን እሷ ቤት ትሄድ ነበር አይደለ? በደንብ ምናምን ቤቷ ምናምን ትገባ ነበር። አንድ ሁለቴ ያን ያህል ባይሆን አንድ ሁለቴ ብቻ ነው እንጂ አብዛኛውን የምንገናኘው ውጭ ነው። እንደነገርኩ ቀደም ሜክሲኮ አካባቢ ለጉዳይ ቤርኩበት ተገናኘን እና የሆነ በቃ እንዲታየተን የሆነ ባይን የምትግባባው ነገር አለ አይደል? ተግባባን እንጂ ከዚህ በፊት አትተዋወቁም። እንደነገርኩ ነው። አብሮ አደጌ ናት። ኦኬ እሺ። አብሮ አደጌውና ግን በቃ የልጅነት መልኳ መጣልኝ። ኦኬ ከረጅም ጊዜ በኋላ ነው ከረጅም ጊዜ በኋላ ይመስለኛል 12 13 ዓመት። ኦኬ ገባኝ። ሁለቱ መንታ ሴቶች ይሆን? ይቅርታ ግን በጣም ችግር የለውም። በጣም ይቅርታ ግን አረ ችግር የለውም። ያኔ እኔ አይቻቸው ነበር ምናምን የሆነ መዝናኛ ቦታ ይዛ መጣ በድንገት በዛው አይቻቸው ነበርና እነዚህ ሴቶቹ አንተን ይመስላሉ ማለት እኔ ይቅርታ ግን ያው ዝምድና ካላችሁ ዝምድና የላችሁም? ዝምድና የለንም። በዚህ ዓለም ላይ ሰባት ከአንድ ሰው ሰባት የሚመስል ሰው አለ ምናምን የሚባል ነገር አለ ካልተሳሳትኩኝና ድንገት ያ በዛ ምክንያት ተገናኝቶ ሊሆን ይችላል። ዓለም ላይ ልክ ነህ። እኔም ሰምቻለሁ በጣም ድንገት የሚመሳሰሉ ሰዎች አሉ። እንደዛ ተመሳስለው ሊሆን ይችላል። ልክ ነው። ግራ አጋባከኝ እኮ ስለ እኔ ነገርኩ ከሷ ጋር ከጓደኝነት ውጪ ምንም አይነት ነገር የለንም በመጀመሪያ ደረጃ። እሷ ኖርማል ፍሬንድ ግንኙነታችሁ ከዛ በኋላ ቆመ። ለምንድን ነው የቆመው ታዲያ? ምክንያቱም ከዚህ ወሬ አንፃር ነው። ከወሬ አንፃር ነው። እሺ ባለቤቷ ማይሆን ጥርጥር ውስጥ ገባ፣ ከሷ ጋር ማይሆን ግጭት ውስጥ ገቡ። በእንደዚህ አይነት ምክንያቱም አሁን በእኔ ምክንያት ከኔ ጋር ምንም አይነት ግንኙነት የላትም ከጓደኝነት ውጪ። በእኔ ምክንያት ደግሞ ትዳሯን እንድታጣ አልፈልግም። በመጀመሪያ ደረጃ እኔ ልጆች አይደለም አሁን ደግሜ የምነግርህ ነገር ቢኖር እሺ እኔ ምን አገባኝ? እሺ እኔ እኮ የሚጠቅመኝ ነገር የምትረዳኝ ከሆነ ተረዳኝ። ባለ ጉዳያችን የከባድ መኪና ሹፌር ነኝ ነው የሚለው። ልጅነቴ ጀምሮ ነው የከባድ መኪና ሹፌር የሆንኩት። አገር አቋራጭ መኪኖችን ነው ምነዳው ነው የሚለው። ዘመኔ ሙሉ የሰራሁበት ወይም ደግሞ የኖርኩበት ያለሁት ስራዬ ይሄ ስራ ነው የሚለው። ስራ ብዬ ስራዬ ላይ ሳተኩር እንግዲህ ሳላገባ ትንሽ ዘግየት ብዬ ነበረ። ነገር ግን ህይወቴ ካቃናው ህይወቴ ካስተካከልኩኝ በኋላ ነበር ያገባሁት ነው የሚለው። እኔና ባለቤቴ በእድሜ ጋፓለን። ነገር ግን እሷ አምናበት ቤተሰቦቿም አምኖበት እኔም አምኜበት ነው እየተጋባ ነው። ዋናው ፍቅር ነው በሚለው እኔ በምሰጠኝ አክብሮትና በምሰጠኝ ፍቅር እንደወዳትና እምነትም እንዲኖረኝ እንዳምናት አድርጋኛለች። ከጊዜ በኋላ የምሰማቸው ወሬዎች እየረበሹኝ መጥቶ ከዛ በኋላ መጋጨትም ነበር፣ ተጣልተንም ነበር። እንደገና ያው ቤተሰብ አስታርቆን እንደገና አብረን መሆን ችለናል። ነገር ግን ከጊዜ በኋላ ከምሰማቸው ከማያቸው ነገሮች አንጻር ጥርጣሬ እንዲያድርብኝ አድርጎኛል ነው የሚለው። እንግዲህ 4 ልጆች ናቸው ያሉኝ። የመጀመሪያ ልጆቼ ወንዶች ናቸው። ቀጥሎ የተወለዱት ደግሞ ሴቶች ናቸው። ሴቶቹ መንታ ናቸው ነው የሚለው። ነገር ግን እነዚህ መንታ ሴቶቹ በመልክ እኔ ፈጽሞ አይመስሉም ነው የሚለው። ሴት ልጆች እኔን አይመስሉም እንዴት ሊሆን ይችላል ብዬ ባለቤቴን ሳይሆን የጠየቅኩት የውጭ ሰው ስጠይቅ አይ እናታቸውን ሊመስሉ ይችላሉ፣ ካንተ ምንም ላይወጡም ይችላሉ ነው የሚሉኝ። ነገር ግን ከጊዜ በኋላ እኔ እየከበደኝም እየተጠራጠርኩ መጣሁኝ ነው የሚለው። የሆነ ጎረምሳ እንደሚመጣ ሰዎች ይነግሩኝ ነበረ። ይሄ ጎረምሳ ማን ነው ብዬ በስልክ ደውዬ በምጠይቃት ሰዓት አንተ ወሬ የሚያቀብልህን ሰው እዚሁ አዘጋጅተህ ሄደህ ነው ወይ ነው ብላኝ። በዛም እንደገና ተጨቃጨቅን። ቤቴ ውስጥ ገብቶ የሚወጣ ሰው ማወቅ አለብኝ፣ ለዛውም ጎረምሳ የሆነ ብዬ በምጠይቃት ሰዓት የሩቅ ዘመድ ነው ያለችኝ። ንዴቱ ሊለቀኝ ስላልቻለ በማግስቱ እናቷ ጋር ደውዬ ስጠይቃቸው እናትየው አው የሩቅ ዘመድ አለ ለእኔም ነግራኝ ነበረ ብሎ ነው
የነገሩኝ። የሆነ ሰው ስም ጠርቶልኝ በሰዓቱ ረስቼዋለሁ ነው የሚለው። የሆነ ሰው ስም ጠርቶልኝ የእሱ ልጅ ነው፣ ሩቅ ሀገር ነው የሚኖሩት፣ የአባቷ ዘመዶች ልጅ ነው ብለውኛል፣ እናቷ ነው የሚለው። ይሁን እንግዲህ እናትና ልጅም ተነጋግሮ ቀድሞም ሊሆን ይችላል ብዬም አሰብኩኝ። እውነትም ዘመድም ሊሆን ይችላል ብዬም ከዛ በኋላ ስራዬን ትቼ መስራት ጀመርኩኝ። ያው ከስንት አንዴ ነው የምመጣው። በመጣውኝ ሰዓት የተለየ ነገር አላይም። በእርግጥ የሚደዋወልም የሚያወራም ሰው ወይም ደግሞ ወጥታ የተለየ ተደብቃ የምታገኘው ሰው በስልክም እሷን ቢዚ የሚያረጋ ሰው የለም። ያ ነገር ያው በእርግጥ እፎይ እንድል አድርጎኛል። ነገር ግን ልቤ እነዚህ ሴት ልጆች ያንተ አይደሉም ነው ያለኝ ያለው። ጎረቤቴ አንድ ጥበቃ አሉ ነው የሚለው። ይሄ ገብቶ የሚወጣው ልጅ ወዴት እንደሚሄድ የሆነ ጊዜ እንዲከታተሉልኝ ነገርኳቸው። ከዛ በኋላ መከታተል ብቻ፣ የት ሰፈሩ የት እንደሆነ ወዴት እንደሚሄድ ነገሩኝ ነው የሚለው። አንድ አፓርታማ ላይ ተከራይቶ እንደሚኖር እሳቸው ደረሱበት። እንዴ ነው አማን ነው? እኔ ነኝ እንግዲህ እኔ ነኝ። እንዴ ነው ሰላም ነው? ግባ እንዴ ሰላም ነው? እንዴ ነው አለን ሁሉ ሰላም አለን ይመስገን። የነገራችን ላይ ኃይለኛ ጉንፋን ይዞኛልና እንዳላጋባብህ ብዬ ቀድሞም ማስክ አድርጌያለሁኝ። ሰዎች ትንሽ ይደብራቸዋል ጉንፋን ይዞ እስከነንተና ስትቀርብ ይደብራቸዋል እና እንዳይደብር ብዬ ነው ማስከረኩ። ወንበረን እንትን ማድረግ አንተ ረጅም ነው በጣም። ያው እንግዲህ አንዳንዴ አንተ ከኔ የሚበልጥ ሰው አለ ማለት ነው። ያ ተጫዋች ስትሆን እንግዲህ ያው ሁሉንም ያማከለ ነገር ስለምሰራ የቁመትም አለው እንዴ? ኖ ሳይሆን ያው ስራ ይወስናል እያንዳንዱ የምሰራችሁ ስራዎችና ለነገሩ ልክ ነህ። እኔ አሁን የሆነ ሰዓት ላይ ሞዴሊንግ እማር ነበረ። በመማርበት ሰዓት ያው ተምሬም ብዙ ስራዎችን ሰርቼበታለሁ በሞዴሊንግ ዘርፍ ማለት ነው። እና እኔ ረጅም ነበርኩኝ ያው ልጅም እያለሁ። ግን ምን አደርግ ነበረ እንዲህ ጉብጥ ብዬ ማለት ሰዎች ከማክበር ሰዎችን አለ አይደለ በጣም ሰዎችን ከማክበር እየተነሳ እንዲህ አይናፋርም አይነት ነገር ነበርኩኝና ዝቅል ነበረ። ያ ማለት ቁመቴን ይደብቋል። ዝቅ ስል ቁመቴን ይደብቋል። ከዛ ግን ሞዴሊንግ ትምህርት ቤት ከገባሁ በኋላ ምን ሆነ ነው ይሄን ቁመትህንማ እንደዚህ ተጠቀምበት፣ እንደዚህ ቀና ነው ማለት ያለብህ፣ ወንዳ ወንድ መሆን አለብህ። ፑሻፕ ስትሰራ ደግሞ ቸስት ምናምን ቸስትህን ገፋ ስታረገው ልክ ወንድ አቋም ይኖርሃል እና የተስተካከለ ቁመና እንዳለ አይነት ነገር ነውና ምን ለማለት ፈልጌ ነው የምሰራው ስራ ይወስነዋል ስትለኝ ያንን አስታወስኩኝ። አይደለ ልክ ነኝ አይደል? ምክንያቱም ስራም ስፖርትም ስትሰራ ራስህን የምትይዝ ከሆነ እንደውም አንተ በመሀል ትዝ ብሎኝ ነው ብዙ እግር ኳስ ተጫዋቾች የውጮችን ያለውና እንዲህ የሚጎብጡ አሉ። አንዳንዶች የሚጎብጡ፣ አንዳንዶች ደግሞ እንዲጀንትል ብሎ አሉና ስራውን ብቻ አይመስለኝም የራስም እንትን ይመስለኛል። የራስም የሆነ እንትን የምትላቸው ነገሮች አሉ። አሁን አንዳንድ ሰዎች እዚህ ኢትዮጵያ ውስጥም ስታይ እንዲህ ጎበጤ ማለት ተጫዋች ሆኖ ወይስ ሌላውም ሰው ኖርማልም ሰው እንዲህ የማለት ልምድ አለው። ልክ ነው። ወይም ደግሞ ከበፊትም ከጻንነትም ጀምሮ እንዲህ ብሎ እንትን ይሉና በዛው የሚለምድባቸው ማለት ያው የኔ ግድ ነው። ምክንያቱም ተከላካይ ስፍራ ላይ ስለምጫወት አንተ ተከላካይ ነህ። ተከላካይ ላይ ስለምጫወት ያው እንደዚህ አይነት ፊዚካል ግድ ያስፈልጋል። ገፊ ምናምን የአርሰናል ተጫዋች አለ። እኔ አርሰናል ደጋፊ ስለሆንኩ ነው። አንድ ገብሬ ማጋሊሽ የሚባል አለ እና ፊዚካሉ በጣም ነው ደስ የሚል። ሳሊባም እንደዛ እና እነሱ እንዲህ ጉብጥ ያሉ አይደሉም፣ ቀና ያሉ ናቸው። ልክ አሁን እነሱን በአንተ እያየው ነው። ልክ ነው። ኦኬ ለዛ ነው ተከላካይ ስለሆንክ ግዴታ ቀና ማለት ግዴታ ፊዚካል የተስተካከለ መሆን አለበት። ተከላካይ ስትሆን ያው አብዛኞቹ ስራዎች ጥንካሬን፣ ስኪል፣ መጋፋት ምናምን በቃ ፓወር የሚፈልግ ነገር ስለሆነ ጉልበትን የሚፈልግ ነገር ስለሆነ ለዛ ደግሞ ያው እኛ አብዛኛውን ጊዜ ከሜዳ ውጪ ጂም ቤት በመናረገው ስራ አማካኝነት ነው ይሄ ፊዚካል የመጣው እና ያው ለዛ ነው። በጣም ደስ ይላል ማለት አንዳንድ ተጫዋቾችም አሉ አሁን እንትን ድቅቅ ያሉ ሰውነታቸው ምናምን የሆነ እንትን አላቸው፣ ተስጦ አላቸው፣ ጥረታቸው ደስ ይላል ምናምን። ይሄ ምንድነው ማጂክ የሆነ እንትን ችሎታ ያላቸው ሰዎች አሉ። በጣም የሆነ የሚያስገርም አይነት ልክ እንደ ሜሲ ማለት ነው። እንደ ሜሲ ክርስቲያኖ የራሱ ጥረት አለው አይደል? በጥረቱ ነው ያመጣው ይባላል። ሜሲ ደግሞ እንደው ተፈጥሮ የሰጠችው ችሎታ ነው፣ ተስጦ ነው ይባላል። የክርስቲያኖ ደግሞ በቃ በራሱ ጥረት ያመጣው ጂምም ይሰራል እኮ በጣም ስትሪንግዝ የሆነ በጣም ጠንካራ ሰው ነው። ይፈጋል፣ እሱ ፍጋት አለው፣ በራሱ ያመጣው ነገር ነው ይባላል እና
ልክ እንደዛ ይመስለኛል ያንተም በደንብ እየጣርክ አቋም በጣም ጸዴ ነው የተስተካከለ ነገር አለህና ትክክለኛ የስፖርተኛ ምንድነው አቋም ነው ያለህ ለማለት ነው አብሽር ስለዚህ ተከላካይ ስለሆንክ ነው ተከላካይ ስለሆንኩኝ ነው አጥቂ ላይስ እንደዚህ አይፈለግም እንደዚህ አሁን ቀደም እንዳልኩ በጣም እንደ ሃላንድ አይነት የሆነ በርግጥ እሱ ስፖርት የሚሰራም አይመስለኝም ግን ግዙፍ ነውና አው ሃላንድ ነው ከበፊትም ጀምሮ ስታይ ነክሩችን ስታይ ምናምን አሁን እና ሃላንድን ስታይ በጣም ግዙፍ ናቸው ግን ያው እንዳልከው አሁን የተፈጥሮ ነው የነሱ ተፈጥሮ ነው አሁን እነዛ ላተንም ብታይ እንደዛ ናቸው ቢያንስ ይሰራሉ ስፖርት ይሰራሉ ኖርማል እኮ እና ሃላንድም ይሰራሉ ግን እነሱ በተፈጥሮ የተሰጣቸው ስላለ አላቸው ያው ግዴታ አይደለም እነሱ ምክንያቱም ያ ቁመታቸው አለ ምናምን ያ ነገር ስላለ ግዴታ አይደለም እንትን የሚለውና ያው አንዳንዴ ያንተ ተሰርቶ የመጣበትም ተፈጥሮ ቁመት ያው ማይካር ነው የተፈጥሮ ነው ሌላ አሁን እኔ እዚህ አሁን ቸስት እንትን ሾልደር በጣም ሰፊ ነውና ከሻ አካባቢ ሾልደር ስፋት አለውና ይሄ የተፈጥሮ ብቻ ይመስላል በስራ የመጣ ነው በጂም የመጣ ነው ለዛ ነው የሚገርም ነው አሁንም እየተጫወትከ ነው አሁን ተጎድቼ ኳስ አለምረቅ ያለውና አረ ኦኬ ይሄ ጉዳት የሚባለው ነገር በጣም የሚያስጠላ ነው በጣም የብዙ ሰዎችን እንትን የሚያጨልም በጣም የሚደብር ነገር ነው ቆይህ አንተ እንትን ካልክ አው ሜቢ ወደ 2 አመት ነው አንድ አመት ከምናምን አካባቢ ነውና በሁለት አመት አልሞላውም ቢሆን አጋጣሚ እንትን ነበረን ወሳኝ ጨዋታ ነበረንና ተጫውተን ጨረሰን ያንን ውድድሩን የመጨረሻ ጨዋታ ነበርና ደርቢ ነበር ከደርቢ ቲማችን ጋር ነበርና ተጫውተን አሸነፍናቸው 2-1 ሆነ ውጤት አሸነፍናቸውና ያንን ሴሌብሬት ለማድረግ ወጣን እና በወጣንበት አጋጣሚ ያው ትንሽ ያው እንግዲህ አንዳንዴ ያጋጥማል መጠጥና ትንሽ ቀማመስንና ሶሪ ከደረጃ ላይ እየወረድኩኝ ትንሽ ጉልበቴ ዞረ ከጨዋታ ውጪ በሆነ ለዛውም ሜዳ ላይ አይደለም መጀመሪያም ግን ነበረ ያ ስሜት ጉልበቴ ላይ ስሜት ነበርና ተጫዋች ስትሆን ይገጥማል የተወሰነ ነገር እና ቀኝ እግሬ ላይ ትንሽ ጉዳት አጋጠመኝ ያው ብዙ ቦታ ሄጄ ነበር ሚስተካከል አይደለም ያ ነገርና ግን ያው እግሩ ኳሱ አጫውተህም እንጂ እኮ አሁን በስነ ስርዓት ያው ጤነኛ ግን ለኳሱ ትንሽ ያሰጋል ነው ወይስ ይከብዳል አይሆንም ለኳሱ ግጭት ምናምን የሚኖረው ከሆነ ወደ ሌላ ኬዝ ስለሚያመራ ያው በዛ ምክንያት አቆሚያለሁ ይሁን ያው ዋናው ጤና መሆን ነው ዋናው ደህና መሆንህን ነው ግን በደንብ መሮጥ በምትችልበት ሰዓት ነው ይመስለኛል ገና ወጣት ነህ ገና ልጅ ነህ ጫማ መሰቅልበት ጊዜ አይደለም ብዬ አስባለሁኝና ለዛ ብዬ ነው ይሁን ምን ማድረግ ይቻላል ናሽናል ቲም ተመርጠህ ታውቃለህ 2015 አካባቢ ተመርጠን ነበር ከኛም ቲም አንዳንድ ልጆች ወደ 4 ምናምን ምን ልጆች ተመርጠን ነበርና ያው የመጫወት እድሉን አግኝቼ ነበር ያው ከዛ በኋላ ያው በእኔም በደረሰብኝ እንትን ምክንያት ጉዳት ምክንያት ያው ራሴን አግልያለሁ ከብሔራዊ ቡድኑና ያው እንግዲህ ፈጣሪ ያለው ነው የሚሆነው ይቅርታ ግን እንደመጣው በወሬ ምናምን ያስኩ ያው ሃይሉክስ ነው የምፈልገው ብለኝ ነበር መኪና ከሆነ ሃይሉክስ ይሁን እኔ ግን እንደ እንትን ብዙ ሰዎችንም ስጠይቅ ጄቱር ነው ያሉት ጄቱር ይሻላል ማለት ነው የጄቱር አለ ግን እንዴት መሰለህ እንትን ነው ከኋላ ሰካራም የሆነ ሰውዬ ነው ማታ ሰፈር ላይ አቁሞ ምናምን ነውና ባለቤቱ ማለት ነው እኔ ባይዛው የኔ አይደለም እኔ እየገዛው ነው በነገራችን ላይ የምሸጠውና እቺ ያው ጀቱራ ምንድነው ከኋላ የኋላ ሻንስ የሚባል አለ ተመቷል ምናምን የኋላ በቃ በጣም ትንሽ አጉል ባለቤቱ አቆሙ ሰላም ሀገር ሰላም ነው ብሎ ምናምን በተኛበት ማታ ላይ የሆኑ ሰካራም ሰዎች ናቸው መሰለኝ መኪናውን የያዘው ትልቅ ሌላ መኪና ነበርና ከኋላ መጥቶ ይመታዋል ባቆሙ በሄደበት እና ትንሽ አደጋ ተደርሶበት የተሰራ ነው አሁን አንተ ሳስበ ምንድነው ስንግባባ ወጣት ነህ በአንድ ወቅት ደግሞ የምንወደው እግር ኳስ ስትጫወት የነበርክ
ሰው ስለነበርክ የማይሆን ነገር አልሸጠልህም። እስቲ ወይ ጀቱር ገዲታ ጀቱር ከሆነ ሌላ ጊዜ ሰዎችንም ጠያቄ ካገኘሁ ያኔ እንትን እልልሃለሁ፣ ለልጆችም እነግርልሃለሁ። ያው እንደነገርኩ ነው። መጀመሪያ መኪና ነበረኝ። ኦኬ ኤክስቲቭ ነበረች። ኦኬ እሷን ሸጬ ነው ኦኬ አሁን በእግርህ ነው? አሁን በእግር ነው እንዴ? ለምን ሸጥክ? ቀድመህ መሸጥ አልነበረብህ? መኪና እኮ አንዴ ከእጅ ከወጣ በኋላ ሌላ እገዛለሁ አይሆንም እኮ፣ በጣም ትቸገራለህ። በቃ እኔ እንዲህ በቀላሉ የሚገኝ መስሎኝ ነበር። ያን ነገር ሳልረዳ ቀርቼ ያው ፈጠን ብዬ ሸጥኩትና አሪፍ እንትን አግኝተህበት ነው? ትርፍ አግኝቼበታለሁ የተወሰነ ፐርሰንት እና ያው እኔ በቀላሉ የሚገኝ መስሎኝ ነበር። ኦኬ አይገኝም። እኔ ይኸውልህ መጀመሪያ ኮሮላ ነበረኝና ኮሮላውን የዛሬ 3 ዓመት አካባቢ ኮሮላ መኪና ነበረችኝና የዛ ሰዓት መኪና በጣም እየተወደደ ሲመጣ ዝም ብዬ ሸጥኩት። ዲዛይር ደግሞ በጣም ርካሽ ነበረ የዛን የሆነ ሰዓት ላይ ዝናብ ዘንቦ እንዲህ ሲንሳፈፍ ምናምን ሲያዩ ኃይለኛ ዝናብ ዘንቦ እኮ ነው ሰው ደግሞ ማረካከስ የሆነ ባየው ነገር አግንኖ የሚያወራው። ከዛ በጣም እንትን ሲሉ ልገዛ የነበረው መጀመሪያ ኮሮላ ነበረኝ። ኮሮላውን ሸጥኩት አትርፌ ማለት ነው። በዛ ሰዓት ውድ ነው ብዬ ነው የሸጥኩት። ግን ከ9 ወር ነው መኪና በጣም የተቸገርኩት። ሌላ እንደሱ አይነት መኪና ለመግዛት እንትን ነበረ ዲዛይር ለመግዛት ነበር እና ያሰብኩት እንዳልኩ ሰዎች እንዲህ ውሃ ላይ ሲሳፈር ምናምን ሲያዩ በቃ እንዲህ ስለ መኪናው ሲያረካክሱ ፈራሁኝ። ግን በገዛው ብዬ ነው የተጸጸትኩትና ምን ልፈልጌ ነው መኪና ከእጅ ከወጣ በጣም ትቸገራለህ። ወዲያውኑ ንጹህ መኪና ለማግኘት ጊዜ ይፈጃልና ቀድመ መሸጥ አልነበረብህም። ለነ ሳሊባን ማወራ ያህል የተሰማኝና ስለዚህ ያንተ መልካም ፈቃድ ከሆነ ከዚህ በኋላ ጓደኛሞች ብንሆን ደስ ይለኛል። መኪናውም ኃላፊነቱን ወስዳለሁ ጥሩ መኪና ለማግኘት። በነገራችን ላይ መክሊትን ታውቃታለህ? መክሊት የአቶ ግርማ ባለቤት አውቃታለሁ። ታውቃታለህ አይደል? ማኪ ባይዘዌ ወዳጄ ናት። ያንተ የኔ ወዳጄ ናትና በነገራችን ላይ ስልክህንም የሰጠችኝ እሷ ናት። እሷ ናት መኪና እንደምትፈልግ ምናምን። እሷም ከሰው ሰምቼ ነው ይፈልጋል ምናምን ብላኝ እስቲ ደውልለት እንዲህ ሳማክራት ባይዘው ማኪ እንደዚህ አይነት ቢዝነስ እኮ ጀምሬያለሁ እንዲህ እየበረታሁልሽ ነው ምናምን ስላት እንደውም የሆነ ልጅም እኮ አለ እንደዚህ የሚፈልግ ልጅ ምናምን ስፖርተኛ ነው ምናምን እሱ ጋር ደውል ብላ የሰጠችኝም እሷ ናት። ማኪ የሆነ ሰዓት ላይ ትንሽ ግንኙነት ነበረንና ግንኙነት ማለት እንዲህ ኖርማል ፍሬንድ ነበረን። ኦኬ ማለት በጣም መልካም ልጅ ናት። እንዴ በጣም መልካም ማኪ። ይኸውልህ ልንገርህ ስለ ማኪ እኔ ልንገርህ ይሄን ቢዝነስ ስጀምር ብር ጎደለኝ። ወንድ ልጅ በእናትህ አይጣ ወንድ ልጅ አይጣ ደግሞ የሆነ አሪፍ ሐሳብ ሰንቀህ ገብቷል። እኔ በጣም የሚያሳዝነኝ እኔ በጣም ሀብታም በምን እንደማደርግ ልንገርህ። ወደዚህኛው ልምጣልህና እኔ በጣም ሀብታም ቢሆን በጣም ቀውጥ የሆነ ውድ መኪና መንዳት አይደለም ይሆን እኔ ከራሴ የሆነ የምተርፍበት ነገር ካለ መጀመሪያ ማደርገው እንደዚህ ወንድ ሆኖ መስራት እየፈለገ ግን የሚያግዘው ሰው የሆነ ነገር ጎሎት ብቻ በቃ ስለጎደለው ማድረግ ያልቻለን ወጣት ነበር መቀየረውና ወደፊት እግዚአብሔር ይረዳኛል እንደዛ አደርጋለሁና ትንሽ የሆነ በቃ ሐሳቡ አሪፍ እኮ ነው። በቃ መኪኖችን ገዝቶ መሸጥ ነው የኔ ሐሳብ። ብዙ ደላላ ገብቶ የሆነ ነገር ሳላጨማልቀው ደላላ ጥሩ ነው እኮ ግን በቃ ገዢና ምንድነው ቶሎ እንዲገበያዩ ማድረግ ማለት ነው። እጅ ላይ ብዙ ሳይቆይ ያን ሰው ሳይጎዳ የሚፈልገው ንጹህ የሆነ ነገር ማቅረብ። እንደዛ አሰብኩኝና ልሸጥ ምናምን በቃ እንደዚህ አይነት ቢዝነስ ልጀምር ምናምን አስቤ ብር አልጎደለኝ። ደግሞ አሪፍ መኪና ነው ያገኘው ንጹህ የሆነ መኪና አግኝቼ እሱን ገዝቼ ቀጣይ አተርፍበታለሁ ብዬ ነው። ብር ሲጎልብኝ ምን አደረኩ? ማኪ ጋር አማከርኳት። ማኪ እኮ እንደዚህ አይነት ቢዝነስ እንደዚህ ምናምን ጀምሬ ደግሞ ጽድት ያለ መኪና አግኝቼ ደግሞ ስሸጠውም በደንብ ገዢውን በጣም የሚመርቀኝ እኔም ደግሞ ደህና ትርፍ ማገኝበት ነው ብዬ ነገርኳት። ደግሞ እውነቴን ነው። በቃ እኔ ያለውን ለምናምን ብላ ብር አምጥታ ሰጠችኝ እሷ። አምጥታ ሰጠችኝ። ከዛ በኋላ አሁን የደረስኩበት ቦታ ትልቁን ቦታ የምትወስደው እሷ ናት።
ትልቁን ቦታ ይመስለኛል። እንደነገረችኝም ያው ባሏን አስቸግራ ምናምን ነው እሷም ሰጠችኝ ስለ ስጦታ አይደለም ባይዘው ሰርቼ እንድመልስ ነው። እግዚአብሔር ይመስገን አትርፌም ደግሞ ሰርቼ መልሼላታለሁ። እና ጥሩ ስትለኝ ጥሩ ልጅ ናት ስትለኝ ነው በጣም ጥሩ ልጅ ናት። የሚገርምህ ማኪ እኔ ከሚወድላት አንዱ ነገር በጣም ሰውን ትወዳለች። ከወደደች ደግሞ በቃ እስከ ጥግ ነው አንተ የምትሆንልና እስከ ጥግ ነው የምትሆነው። በእኔ ያየሁኝ እኮ በቃ ማድረግ ያለባትን ነገር ሙሉ ታደርጋለች። ሁለተኛ ራሱ አታስብምና እኔ ይገርመኛል አንዳንዴ ስለ በዚህ ዘመን እንደዚህ አይነት ሰው አለ እንዴ የሆነ የቅርብ ዘመዴ እስከትመስለኝ ድረስ ምናምን ነው። እና በጣም ይገርመኛል። ዝምድና የላችሁ ማለት ነው ከአንተ ጋር? ያን ያህልም የለንም፣ እንደ አብሮ አደግነን። ኦኬ አብሮ አደግናችሁ እንጂ ዝምድና የላችሁ? ዝምድና የለም። በጣም ቆንጆ ናት ደግሞ እኮ የሚገርም ነገር ከመልክ መልክ ለዛ ሼባ አትገቡም እንጂ አረ አረ ባይዘው ባሏን አላቆም እኮ ሲያወሩ ነው እንጂ የምሰማው። ሼባ ነው። አንተም እንዳልከው አንዱ ሼባ እንደውም አንስቼ እንደ ቀልድ ልቀልድ ብዬ አንዳንዴ ቀልድ ደግሞ የምር ሊመስል ይችላል ብዬ ተኩት እንጂ አንቺ የሼባ ሚስት ልላት ነበረ። ሼባ ግብተሽ ምናምን ልላት ነበርና ሼባ ነው አሉ። አንተ ሼባ ነው እውነትም? አዎ የሚገርም ነገር እኔ እንደው እንደዚህ አይመስለኝም ነበር። የሆነ ሰዓት ሳየው ጃጅቷል። በቃ ኦሬዲ እውነት ሄዷል ኦሬዲ። እና እኔ ይገርመኛል አንዳንዴ ማለት በዚህ መጠን ጃጅቶ ምናምን ነው። ያው ከሷ አንፃር ኦኬ ከሷ አንፃር ነው እንጂ እንዲህ ጃጅቶ አይደለም። ከሷ አንፃር ነው። ከሷ አንፃር ሄዷል በጣም ሄዷል። እና እሷ እኮ ወጣት የምታምር ልጅ ናት። እንደውም ደግሞ እኔ የሚገርመኝ 4 ልጅ የወለደች አትመስልም። አሁንም አንድ ፍሬ ራሷን ጠብቃለች። ለዛ እኮ ነው በጣም ራሷን ጠብቃ። ስፖርት አብራችሁ ሰራላችሁ እንዴ ከሷ ጋር? ያው ያን ያህልም ባይሆን 1-2 ጊዜ ተገናኝተናል እንጂ ያው አብዛኛውን ጊዜ ብቻዬን የመስራት ልምድ ነው። ምናልባት እንደዚህ አቋሙ አሪፍ የሆነው ካንተ ጋር ምናምን ማች ታረጋላችሁ አብራችሁም እየሰራችሁ እንዳይሆን ብዬ እኮ አይደል። ካንተ ጋር ይሄ አብሮ አደግነቱ ብቻ እንጂ እንዲህ በጣም የጠበቀ ነገር የለም። ካገባች በኋላ ከትዳር በኋላ የእሷ ጋር ቤት እንደው እሷ ቤቷ የመጋበዝ አንተም ውጪ የመገባበዝ ነገር የለም? የሆነ ሰዓት ላይ ተገናኝተናል ይመስለኛል ወደ ሜክሲኮ አካባቢ። ኦኬ ውጪ ላይ ከቤት ውጪ ነው? ከቤት ውጪ ሜክሲኮ አካባቢ ላይ የሆነ ጉዳይ ነበረኝና ወደዛ አካባቢ ሲሄድ ተያየን። እሷ ግን እንዳለችኝ ከሆነ ያው ባይዘው እንትን ነው እኔ ሰጠችኝ አላልኩም። ስልክ እኮ እሷ ናት የሰጠችኝ። እሷ እንደነገረችኝ ከሆነ በጣም የሚገርም ልጅ ነው ምናምን ብላኛለች። ያው ቤትም እንደምትመጣ ምናምን የሆነ ቀን ምን አለች መሰለሽ? ኧረ ማኪ ምናምን ቤትሽ መቼ ነው ማለት በቪዲዮ ምናምን ስታሳየኝ ስንገናኝ ቤቷ የሚገርም ቀውጤ ቤት አይደል እንዴ? ቤተ መንግስት ነው የሚመስለውና ባሏ እኔ ደግሞ ምን ነበር የሚሰራው? ከባድ መኪና አሽከርካሪ ነው። እንደዛ ነግራኝ ነበር። የባሏ የከባድ መኪና ሹፌር ነው፣ ከባድ መኪኖችም አሉ ስትለኝ ቤተ መንግስት እኮ ነው የሚመስለው ምናምን አልኩኝ። እና ያው እንዳልከውም ያው ከልጅነቱም ይሄን ስራ ሰርቷል መሰለኝ። በእድሜም ትልቅ ስለሆነ ያከማቸው ገንዘቡ ሙሉ ቤቱ ላይ ኢንቨስት አድርጎ ነው መሰለኝ። ቤቷ ቤተ መንግስት ነው የሚመስለውና ኧረ ይሄን ቤትሽን ውሰጂኝ ምናምን ነገር ስላት አይ የሆነ ሰዓት ላይ ሌላ ሰው መጥቶ ዘመድ የሆነ ምናምን ብቻ ሌላ ነገር ተፈጥሮ ነበረ። አንተም እንደሄድክ አይነት ምናምን የነገረች ይመስለኝ። ልክ ነው። 1-2 ጊዜ ሄጃለሁና እሷ ቤት ገብተሃል? ባይደይ እንትን ነበር እንዳልከው ያፋ ይጥፋና ባሏ እንትን ከወጣትነቱ አንስቶ እስካሁን ድረስ አሽከርካሪ ነው። ከባድ መኪና ነው የሚነዳው። እና ያው አብዛኞቹ ነገሮቹን ይዞ ይመጣል። እና በቃ በጣም ንብረት አለው። ድሮ አይፈተሽም ነበር ተባለ። ድሮ አይፈተሽም። አሁን መምጣት ጀመረ። ይፈተሻ ምናምን የሚባል ነገር መጣ። የሆነ ትሬንድ ሆኖ መጣና እና ባሏ የሚገርም አቅም አለው። ብዙ መኪኖች አሉት። በጣም አቅም አለው እንደነገረች። እና በቃ እሷ ራሱ እንደ እንትን የሆነ እንደ ንግስት ነው የሚንከባከባት አይደለ? በጣም ይንከባከባታል፣ ይወዳታል። ግን ነገረችኝ አትገቡ ተባክ እውነት አትገቡ ተው እንጂ እውነት እንዴ አንተ እንደነገርከኝ እኮ በጣም ሀብታም ነው። በዛ ላይ ደግሞ እንደ ንግስት ሴት ልጅ እኮ የሚንከባከባትን ወንድ ነው የምትፈልገው። ከተንከባከባ ምን ትፈልጋለህ? እንደ ንግስት ብላ ምን ትፈልጋለህ? ልክ ነው። አንዳንዴ መንከባከብ ብቻ ሳይሆን ወጣት ስትሆን የሚያስፈልጉ ነገሮች አሉ። ለምሳሌ ከባለቤት ጋር ውጪ መዝናናት ምናምን የሚባሉ ነገሮች አሉ። እና ሲመጣ አይዝናኑም እንዴ? ኖ እንዴ መሰለ አሁን ሁለቱ ቢወጡ አባትና ልጅ ነው የሚመስሉት። ገብቷል አይደል? አይሄዱም።
ማች አያረጉ። ኦኬ ለዛ ያው እሷ ደግሞ እሷ አምናበት የለ እንዴ? እሷ አምናበታለች እኮ ቤተሰቦቿ እሷ አምናበት እሱ ማምናበት። የኔን ሐሳብ እኮ ሶሪ ይሄ አንተ መልከታ ነው የኔ መልከታ ነውና የሆነ የአይምሮ መጎዳት የሆነ ሞራል ሚነካ ነገር ነውና ትንሽ ከብዳል እንደዚህ አይነት ነገር ሲሆንና ያው ግን ቆይ ይቅርታ ግን በመሃል ገባሁብህ አቋረጥኩ። የሆነ ሰዓት ላይ ግን እሷ ቤት ትሄድ ነበር አይደለ? በደንብ ምናምን ቤቷ ምናምን ትገባ ነበር አንድ ሁለቴ ያን ያለም ባይሆን አንድ ሁለቴ ብቻ ነው እንጂ አብዛኛውን የምንገናኘው ውጭ ነው። እንደነገርኩ ቀደም ሜክሲኮ አካባቢ ለጉዳይ ቤርኩበት ተገናኘን እና የሆነ በቃ እንዲታያየተን የሆነ ባይን የምትግባባው ነገር አለ አይደል? ተግባባን እንጂ ከዚህ በፊት አትተዋወቁም። እንደነገርኩ ነው አብሮ አደጌ ናት። ኦኬ እሺ አብሮ አደጌውና ግን በቃ የልጅነት መልኳ መጣልኝ። ኦኬ ከረጅም ጊዜ በኋላ ነው ያገኘው። ከረጅም ጊዜ በኋላ ይመስለኛል 12 13 ዓመት። ኦኬ ገባኝ። ከዛ በኋላ ነው የተገናኘው ነውና አይቻ ግን በቃ አልጠፋችብኝም እና ግራ ገባኝ። ከሄደች በኋላ ምናምን ቅር አለኝ ካለፈችኝ በኋላ። ኦኬ ከዛ አንደኛ ፎቅ ላይ ነበር ካፌውና ወረድኩኝና እንደገና ተመልሼ እዛ አካባቢ ቆማ ነበር እሷ ታክሲ የጠበቀች እና ግራ ገባኝ። ስለ ከባሏ ማቀም ስላለው መኪናውን የታርጋ ነው የሚሉ ነገሮች አይምሮዬ ላይ መጡና ቆይ እስኪ ለምን አልጠይቃትም ብዬ ተመልሼ ጠየኳት። አይ መኪናዬን እኮ ጋራዥ አስገብቼ ነው ምናምን አለችኝና አውቀሽኛል ግን ምናምን አልኳት። ከዛ ያለውን ነገር ስነግራት በቃ እንደገና ተቃቅፈን ምን ተባብለን ሰላም ተባብለን ሻይ ቡና ተባብለን ስልክ ተለዋወጠን። የሚገርም ከረጅም ጊዜ በኋላ ከዛ ስልክ ተለዋወጠን መደዋወል ጀመርን ምናምን እና አንዳንድ ነገሮችን ውጪ ተገናኝተን እናወራ ነበር በዛን ሰዓት እና ያው ትንሽ አበሻም ትንሽ ወሬ ወዲለ የሆነ ማየውን ወሬ ሲወራ ደበረኝ። እኔ የሆነ ወጣት ልጅ ታስገባለች ምናምን ብለው ቤቷ ስትሄድ ለባለቤቷ ነገሩትና ሰው እኮ አቃጣሪ ነው። አንተ ምንም ባታስብም ያወራል፣ በቃ አስቦ ያወራል። ልክ ነው። እና በቃ በጣም ደበረኝ። እኔ ያው ከእንትንም አንፃር ከክብርም አንፃር ትንሽ ይከብዳል እና ደበረኝ። ከዛ በኋላ የሆነ ሰዓት ላይ ደውልላን ነበረ፣ እሷም ተደውልልኝ ነበር። ግን ከጊዜ ሂደት በኋላ ቆመ ያ ነገር ቆመ። ከዛ የሆነ ሰዓት ግን ይቅርታ በአፍ ላይ ገባሁብህ እንጂ መጨረሻ የወለደቻቸው መንታ ከወንዶቹ ውጪ መጨረሻ ላይ የተወለዱ አሁን ሁለቱ መንታ ሴቶች ይሁን ይቅርታ ግን በጣም ችግር የለውም። በጣም ይቅርታ ግን አረ ችግር የለውም። ያኔ እኔ አይቻቸው ነበር ምናምን የሆነ መዝናኛ ቦታ ይዛ መጣ በድንገት በዛው አይቻቸው ነበርና እነዚህ ሴቶቹ አንተን ይመስላል ማለት እኔ ይቅርታ ግን ያው ዝምድና ካላችሁ በዝምድናም ዝምድና የላችሁም? ዝምድና የለንም አብሮ አደረ በቃ መስሎኝ ሊሆን ይችላል። አንተን ቁጭ ነው የሚመስሉት ጮጮቹ ምናምን አፍንጫቸው አካባቢ እዚህ ጆሮ ጋር ግንባር ጋር ካንተ ጋር ይሄኛው ራሱ ይሄ ሽፋ እዚህ ጋር አካባቢ ካንተ ጋር በጣም ይመሳሰላል። ባይዜ ስለ ይሄ በጣም ከባድ ነገር ነው። እንዴት ማለት ጥሩ ነው። ስለ እንደዚህ አይነት ነገር ሲወራ ሰምቻለሁ እኔ። ኦኬ ሌላ ሰው አንድ ሁለት ሰው ሲያወራ ሰምቻለሁ እና በጣም ከባድ ነገር ነው እንደዚህ አይነት ነገር። ስለ እኔ ቤቷ መሄደው ጀስት እንደ ፍሬንድ ነው እንጂ በሌላ ነገር ምናምን እንደገምቱ አይደለም። ነው እኔ ገምቼ ነው እኮ እያልኩ አይደለም። ምናልባት ተመሳስሎብኝም ይሆናል አይምሮዬ ምናምን አይምሮ የሚፈጠረው እንትን ሊሆን ይችላል እና ግን በዚህ ዓለም ላይ ሰባት ከአንድ ሰው ሰባት የሚመስል ሰው አለ ምናምን የሚባል ነገር አለ ካልተሳሳትኩኝና ድንገት ያ በዛ ምክንያት ተገናኝቶ ሊሆን ይችላል። ዓለም ላይ ልክ ነህ። እኔም ሰምቻለሁ በጣም ድንገት የሚመሳሰሉ ሰዎች አሉ። እንደዛ ተመሳስሎ ሊሆን ይችላል። ልክ ነው እኮ ስትነግረኝም ልጆች እኮ ወስደው ያዝናናቸዋል ምናምን በፊት ላይ ምናምን ብላኝ ነበር። እኔ ባይዜ ሴቶቹን ብቻ አይደለም ወስደው ኦኬ አራቱንም ሴቶቹን ለይተህ አይደለም አራቱንም ልጆች ነው ኦኬ ወስደህ ታዝናና ነበር? አዝናና ነበር። ኦኬ ግን እኮ ታዲያ ቤት ገብተህ ይዘህ ሄደህ ሳይሆን ውጪ አምጥታ ምናምን አቀብላህ ነው? ያ እኮ ጀስት የጓደኝነታችንን ነው። ምክንያቱም ቀደም ከነገርኩ ነገር አንፃር አሁን እኔ ወደ ቤት በገባ ሌላ ነገር ነው ሰው የሚያስበው። ኦኬ ሰው እንዳያስብ በሚለው ነው እኔ ውጪ ጠብቃትና እሷ ይዛልኝ ትመጣለች
ግን አንተ እንዳልከው አሁን ሁለቱ ልጆች ካንተ ጋር ይመሳሰላሉ ብለሃል። ግን ከኔ ጋር ቢመሳሰሉም እኔ ሁለቱም በወስድ ኖረው ጠረጣሪ ሊያደርብ ይችላል። አንተ ላይ ብቻ ሳይሆን ሌላ ሰው ላይ ሊያደርግ ይችላል። ግን አራቱንም ይዤ የምሄደው እንጂ እነዛ ሴቶቹ አንተ የሚመስሉትን አይደለም የምትወስደው። ምናልባት እኮ ሴቶቹን ብቻ ይዤ ቢወስድ ጥርጣሬ ሊያድርብህ ይችላል ስላልከኝ ነውና ምናልባት ሰው አሁን እንደፈራው ቀድሞ ሰው እንዳይጠራጠርህ ብለህ ተዘጋጅተህ ሰው እንዳይጠራጠር ብለህ ወስዳቸውስ ቢሆን ቆይ እኔ የምልህ መኪና ለመሸጥ ነው ወይስ ለሌላ ነገር ነው የመጣው? ነው እኔ እንትን እኮ ነው እንደ አሁን እኔ እኮ ነገሩን ካነሳ ነው አይቀር ብዬ ነው እንጂ በሌላ እያየህብኝ ከሆነ ሶሪ እንትሄንን መዝጋት እንችላለን። አይ ግራ አጋባከኝ እኮ ስለ እኔ ነገርኩ ከሷ ጋር ከጓደኝነት ውጪ ምንም አይነት ነገር የለንም። በመጀመሪያ ደረጃ እሷ ኖርማል ፍሬንድ ግንኙነታችሁ ከዛ በኋላ ቆመ። ለምንድን ነው የቆመው ታዲያ? ምክንያቱም ከዚህ ወሬ አንፃር ነው ኮሪያ አንፃር ነው። እሺ ባለቤቷ ማይሆን ጥርጥር ውስጥ ገባ፣ ከሷ ጋር ማይሆን ግጭት ውስጥ ገቡ። በእንደዚህ አይነት ምክንያቱም አሁን በእኔ ምክንያት ከኔ ጋር ምንም አይነት ግንኙነት የላትም ከጓደኝነት ውጪ። በእኔ ምክንያት ደግሞ ትዳሯን እንድታጣ አልፈልግም። ለዛ ነው ያቆምኩት። መልካም ልጅ ናት፣ ቆንጆ ልጅ ናት። እንደዚህ አይነት ነገር ደግሞ አይገባትም። ገብቷል አይደል? ከዚህ አንፃር ነው እኔ እንዲህ እያልኩ ያለሁት እንጂ እኔ ፈርቼ ምናምን አይደለም። ግን በቃ ለሷ ብዬ ነው። ገባኝ። እሺ መልካም። አይ ከዛ በኋላ ልጆቹንም አሁን መንከባከብ ከሆነ ጊዜ በኋላ አቆምክ ብዬ ነውና ይዞም ሄዶ ማዝናናትም ይሄንንም ሰው ከሰማ ብለህ ነው ያቆምከው። ኦኬ አትገናኙ ማለት ነው አይደለ? ግን እሷ እኮ እንደነገረችኝ ከሆነ ይቅርታ አድርግልኝና በነገራችን ላይ አሁን የነፍስ ወይም ደግሞ በጣም የልብ ጓደኛዬ ናት። ተነገርኩም በጣም ባለውለታዬም ጭምር ናት። በዚህ ተጠንቀቅ፣ አንተንም ጉድ እንዳትሰራክ ማለት በቃ ተጠንቀቅ። ለማንኛውም ስለ እንዲህ ነው ብዬ ከማብራራልህ ወደፊት በሰፊው ተገናኝተን እናወራዋለን። ይሄን ነገር ግን ጥንቃቄ ብታረግ ሞር የተሻለ ነው ብዬ አስባለሁ። ማለት ተጠንቀቅ ማለት ጥንቃቄ ማለት ጉድ እንዳታረግህ አልገባኝም። በቃ ጥንቃቄ አድርግ ማለት አሁን እኔ ጓደኛዋ ስለሆንኩኝ ገብቶሃል። የሆነ ነገር በኋላ ላይ እኔ ላይ የሚደርስ ነገር ካለ አስቀድመህ ብትነግረኝ አሪፍ ነው። አሁን ነው አይደለም? ምን መሰለህ እኔ ላይ የደረሰ ነገር ስላለ ያ ነገር አንተ ላይ እንዲደርስ አልፈልግም። ገብቶሃል አይደል? ከመልካምነት አንፃር ሳይክ በቃ ንጹህ ነው ልብክ። ለዛ እንዳይደርስብህ እንደዚህ አይነት ነገር ጥንቃቄ ብታረግ በሚለው ነው እንጂ ያው የተፈጠሩትን ነገሮች መናገር ትርፉ ቃላት ማባከን ነው። ለዛ ሌላ ቀን በሰፊው የምንገናኝ ከሆነ የዛን ሰዓት እናወራለን። በጣም አመሰግናለሁ። ቴንኪው። አይ እኔ እንኳን ያለችኝ ምንድነው አሁን ያው የኔ ሚስጥረኛ አይነት ብያለሁ። ምንም ነገር አደብቀኝም። እኔ የትኛውንም ሚስጥር ትነግረኛለች፣ እኔ መነግራታለሁ ባለው ነገር ነው የምልህ። አሁን እኔ እንደውም አንተ ቀጥታ ከመንገር ብዬ ነው እንጂ አንተን ይመስላሉ ብቻ ያልኩህ ለኔ ሁሉም ነገር ትነግረኛለች ብያለሁ። እነዚህ ልጆች አንተ እንደሆኑም ጭምር ነግራኛለች። አሁን እሷ ግራ እያጋባከኝ ነው ማለት ከምታወራው ነገር አንፃር ግራ እያጋባከኝ ነው። ስለ ከዚህ በፊት አንተዋወቅም አይደል? እኮ አንተዋወቅም እኮ አሁን እኮ ግራ እያጋባኝ ያለው እንዴ መሰለህ? ከዚህ በፊት ማን ተዋወቅ ከሆነ ይሄ ሁሉ መረጃ እሷ ልትሰጥ ትችላለች። አሁን እኮ ፍሬንዴ ናት እኮ ነው፣ በጣም የነፍስ ጓደኛዬ ናት እኮ እሷ ልትነግርህ ትችላለች። ግን ስለኔ እንደዚህ 100% እርግጠኛ ሆነ እንዴት ልታወራ ቻልክ? በመጀመሪያ ደረጃ እሷ እኔ ስላንተ ማወራው ላንተ ምነግርህ ነው እንዴ? እሷ ነግራኝ ነው ባይዛው እየነገርኩ እኮ ነው። መኪናም እንደመግዛት እንደምትፈልግ እኮ የነገረችኝ። መኪና እንደመግዛት እንደምፈልግ አዎ፣ በእርግጥ ልክ ነው። የትክክለኛ መረጃ ነው። ግን ልጆቹ የኔ መሆናቸውን በምን እርግጠኛ ልትሆን ቻልክ? ሰው ያወራል እኮ እኔ እኮ በግምት እኔ እኮ አይመለከተኝም። ባይዘው ጀስት እያወራን ስለሆነ ነው። እሷ እንዲህ አለችኝ፣ ልጆቹ ያንተ እንደሆኑ ነገረችኝ። እንደውም መኪና እየገዛ ባለበት ሰዓት ከፍ ያለ መኪና ነው የሚገዛው፣ ከጎደለበት ራሱ እሱ እንዳይጨነቅ ለኔ ንገረኝ ብላ ሁላ ነግራኛለች እኮ ነው ያልኩ። ምን ያህል ላንተ ቦታና ክብር ፍቅር ቢኖራት ነው ብዬ ስለተገረምኩ ነው የነገርኩ እንጂ እኮ ይሄን ጨዋታ ልናወራ ፈልጌም አይደለም። አዎ ግን በጣም ያሳዝናል በእውነት በጣም ከባድ ነገር ነው እውነት። እኔ ሰው በጣም ሲያወራ እኔ ልቤ ነው የሚነካውና እኔ በዚህ ያህል ደረጃ ምን አርጊያት ነው እንደዚህ መታወራብኝ? ልጆቹ የኔ መሆናቸውን እንዴት ነው እንደዚህ ለሰው መታወራብኝ? እኔ እኮ ግራ እየገባኝ ያለው እንዴት ነው ያንተ አይደሉም የኔ እንዴት ይሆናሉ ይኒ? አረ ማኪ እኮ እንጃ። ማኪ በጣም ደስ ብላት እኮ ነው የነገረችኝ።
የሚገርም ደስ ብሏት ማለት በሱ የሱ በመሆናቸው ምን ያህል እንደምኮራ እኮ ነው ያለችኝ። ሌላ ሰው ግን እንዲያውቅ አትፈልግም። ይሄን እኮ ስለነገረችኝ እኮ ሰው ደግሞ እኮ አሁን እንዴት መሰለ በጣም እኔ እኮ ሰው እየተወራብኝ ስለሆነ እኮ ነው እኮ ሰው ያወራ ምን አገባችሁ እናንተ ሁለታችሁ ካወቃችሁ ሌላው ምን ችግር አለው? ምን አገባችሁ? አሁን አንተ እንዳልሆነ አውርታችሁ አይደለ ህዝቡን ያሳመናችሁ? እና አሁንም እንደዛ ታሳምኑታላችሁ። ሲያድጉ እኮ መቼስ ወደፊት አባትነቱን እንተናትን በመጀመሪያ ደረጃ እኔ ልጆች አይደለም። አሁን ደግሜ የምነግርህ ነገር ቢኖር እሺ እኔ ምን አገባኝ? እሺ እኔ እኮ የሚጠቅመኝ ነገር ነው። የምትረዳኝ ከሆነ ተረዳኝ። ነገሩ እኮ ነው እሷ እኮ ስላለችኝ ነው እንጂ እኔ ምን አገባኝ? ምን ይጠቅመኛል? እኔ እንደዚህ ታረጋለች ብዬ አስቤም አላውቅም። በእውነት ነው የምልህ። የኔ በሆኑ እንደው እኔ እንትን ብዬ የኔ በሆኑ አይደለም እነዚህ የመሳሰሉ ልጆች የኔ አይደሉም ትላለህ። ምን ችግር አለው? አይደሉም ምን አይደሉም። እንደውም እንዲህ ቁጭ ብለን ስናወራ አብራችሁ የሆናችሁባቸው ብዙ ነገሮች በስልክ ምናምን አሳየችኝና ስታሳየኝ በስልክ ሳይ በቃ ይሄን ያህልማ አብሮ ከሄዱ ይሄን ያህል ነገሮች በስልክ አብሯቸው አብሮ ይሄን ያህል ደረጃ ከደረሱማ በቃ እውነቷን ነው ማኪ ልጆቹ የሱ ናቸው ምናምን ብዬ አመንኩ እንጂ እኮ እኔ ምንም ይጠቅመኝም ምንም ይለኝም ምን መሰለህ እኔ ባይዞይ ከዛ ይኸውልህ ወንድሜ ከዛ ጋር ወደዚህ የመጣ ነው። አንተ ምናልባት ሌላ ነገር አስበል ሊሆን ይችላል። እኔ ማኪ የነፍስ ጓደኛዬ ናት። እሷን ማንም በመጥፎ ነገር እንዲመጣባትም አልፈልግም። ምክንያቱም ሆናም ስላሳየችኝ የሷ ሚስጥር የኔ ሚስጥር ነው። ተረተኛል አይደል? ተረድቻለሁ። የሷ ሚስጥር እኔ አንተን አላቀህም። እውነቱን ንገረኝ ካልከኝ ምንም በፍጹም አላቀህም። የትኛውንም ነገር ግን ለማኪ ሲባል ኩላሊትህንም ስትባል እሰጣለሁ። ምክንያቱም እሷ ሆና ስላሳየች ገብቶሃል አይደል? እኔ ያንተ ልጆች ሆኑ አልሆኑ ምንም አይመለከተኝም። ምን አገባኝ? ምን መሰለህ በየሆነ አጋጣሚ ቅድም እንደነገርኩ ቢሆና ባይዘዌ ፎቶ የሆነ በስልኳ ብዙ ነገር አሳይታኛለች። ያን ሳይ ነው እኔ ያመንኩት። ልክ ነው። ምን መሰለ ያ እንዴት ተፈጠረ መሰለ የሆነ ሰዓት ባሏ እንደነገርኩ ነው ከባድ የመኪና አሽከርካሪ ስለሆነ የከባድ መኪና አሽከርካሪ ስለሆነ ሹፌር ስለሆነ አብዛኛውን ጊዜ ቤት አይደለም። ኦኬ እና የሆነ መንገድ ስለሚሄድ ቆይቶ ነው የሚመጣው እና የሆነ ሰዓት ላይ ደወለችልኝና ቤትና እንዲፈልግ ያሉ ምናምን አለች። ከዛ እኔ ደግሞ በቃ የሆነ አሟት ወይ የሆነ ችግር ተፈጥሮ ነው ምናምን በሚለው ነበር ያሰብኩትና እየበረርኩ ሄድኩኝ ጓደኞቼ መኪናው ስንጂ እና ሲሄድ ገባ ምናምን አለችኝ። አስገባችኝ። የተለየ ነበር የዛን ቀን ያሳያችኝ ሪአክሽን እና ሻማ አብርታ ምናምን ወይን አዘጋጅታ ነበር የጠበቀችኝ። እና በሰዓቱ ምን ነበረ ምናምን ቢስጤቃት አይ አሪፍ ጊዜ እንድናሳልፍ ነበር ምናምን አለች። እና እኔም በቃ ያው በወታ ተማርኩኝና ያው አንተማ ያው ጓደኛህም ናት ከዚህ በፊትም ይሄኔ በውስጥም ብዙ ነገር ታስብ ነበር ይሆናል። ልክ ነው። ከዛ አንድ ሁለት ማለት ጀመረን። ከዛ ሳናስበው ጠዋት ላይ ሁለታችንም ስንነቃ አንድ ላይ ሆናችሁ አገኛችሁት። ከዛ ይው ምናምን ብዬ እኔም እዛው ቁርስ ምናምን አቀራረበች በላንና በሰላም ተለያየን። ደስ ብሎኛል ስላወቅኩ። በጣም ምርጥ ልጅ ነህ። በጣም ተግባብተናል። ቀጣይ እንገናኛለን። ምርጥ መኪና ምንም ያልተነካካ ግጭት ግልብጥ ምንም የሌለው መኪና አመጣልሃለሁ፣ እደውልልሃለሁ። መልካም ጊዜ ይሆንልህ። በጣም አመሰግናለሁ። ከነ ሳሊባና ከገብርኤል ጋር ቁጭ ያወራው ነው መሰለኝ። እኔም አመሰግናለሁ። አብሽር። እንግዲህ ያው እንደዋወላለን። እሺ፣ አንዳንድ ነገሮችን እናወራለን። እሺ፣ መልካም